አቤት ማዘርዬ። ኤደን ምን እየሰራች ነው? እያሱን እየጠበቅነው ነው። ግን ያስቡ ይመጣል። እያሱ እኔ ጋር ነው ያለው፣ አይመጣም። ለምን? እንዲሆነ በቀሰቀሰው እኮ እንቅልፍ ይቆራረጥበትና ነገ ስራ ቦታ ይቸገራል። ማዘርዬ ግን ይሻላል እንደው እንዳይከፋት ንገሪያት ይቻለው። እንዴ በዚህ ምሽት አንድ ነገርስ ቢሆን እንዴ መንገድ ላይ ስንት ነገር አለ። ምን አለ? እኔ ምን አቀልሻለሁ፣ ብቻ አይመጣም። ግን እኮ እየጠበቀችው ሶፋ ላይ ተኝታለች። እንግዲህ ዛሬ ሁለቱን ሶፋ ላይ ሊተኙ ነው ይሁን። በቃ የሆነ ነገር አልብሻት። እሱማ ያው አልብሻት አለው። ቆይ አትዝጊው። ሰላም እራት በልታለች? ውይ አልበላችም። ውይ እንደው ምን አባቴ ይሻለኛል። ቀስቅሻት ትብላ እንዴ? አይ ተይ አትቀስቅሻት። ኧረ አለመምጣቱን ደግሞ ታውቅና ታብዳለች። ልክ ኖት። በቃ ሰላምዬ አጠገቧ ተኝ። እዚያ አብሬ ላድር? ምን እንዳትሆኚ እና ብቻዋን ትደር? አይ እሱማ ያው እሺ ነው ያልኩት። በቃ በይ ደህና ደሪ። ደህና ደሩ። ስለተኛሽ ደስ ብሎኛል። ለእኔ ችግር የለውም። ምግብ ብቻ ነው ያዘጋጁት። እችለዋለሁ። በዚህ ውድቅት ሌሊት ልትሄድ ነው እንዴ? 6 ሰዓት እኮ ነውማ። ውድቅት አልሆነ እንዴ? አይሆንም። አትሄድም። እቤት ቁጭ ብላ የምትጠብቀኝ ሶፋ ላይ እራትም አትበላም። በምን አወቅ? ከዚህ በፊት በነበረ ተሞክሯ ነው። እና እንቅልፍ እያዳፋ ልትነዳ ነው? መኪናው እዚሁ ይደር፣ እኔ ወክ እያደረኩ እሄዳለሁ። እሱንም ደግሞ አንቺ ስለደበረሽ እንጂ እኔ መንዳትም አያቅተኝም። እሺ በል እንዳልክ። አንድ ነገር ስትሆን ግን ደውልልኝ። እሺ። ማጅራት የለም የሚለኝ ልጅ ስልክሽን እሰጠዋለሁ። አደራ ደውልና ያለህበትን ሁኔታ ንገራት እለዋለሁ። እንደውም አትሄድም። የዛሬ ማጅራት መቼዎች እኮ 100 ብር ብለው ሰው ይገላሉ። እንዴ ኧረ በእናትሽ ቀናውን አስቢ እንዴ። ይሄንን ሰይጣን አይስማ። ደህና ደሪ። እኔ ልነሳ እችል ነበር፣ ግን ኤዱን ስላስቀየማት ከፍቶኝ ነው እንጂ አግዘው ነበር። ቆይ አሁን እንደ ኤዱ ሰላምን አቅፍ የመኝታ ቤቷ በወስዳት ሰው ሌላ ነገር ያስባል? ደግሞ ዝም ብላትም ሰራተኛ ስለሆንኩኝ ነው ሚስቱን አንስቶ እኔን ተወኝ ብላ ታስባለች። አሃ መጀመሪያ ደረጃ ነው ይሄን ምን አሳስበኝ። ኤዱዬ ጉድ ሞርኒንግ። አንተ የት ነው ያደርከው? እንዴ ያደርነው በይኸው ቤታችን አይደል እንዴ? ውሸታም፣ እዚህ አላደርክም። ጠዋት ነው የመጣኸው። ይሄን ሁሉ የምትይው ግን እኔ ለምን ጥለሽኝ ተኛሽ ብዬ ስላልተቆጣው ነው አይደል? እሺ ይኸውልሽ ያዥችን ማስረጃ ተመልከች በደንብ። ግን ነካ ነው ያረካት። ኤዱ እስኪ አስቢው፣ እማጋ እንደዛ በልቼ መጥቼ እንደዚህ ከበላሁኝ ምግብሽ እንዴት እንደሚጣፍጥ አስበሽዋል? ነይ እጅሽ ይባረክ። ግን እናትን መተካት ይችላል? ለምንድን ነው ግን እሷን ለመተካት ጥረት የምታደርጊው? እና ይኸውልሽ አንቺ በራስሽ መተኪያ የሌለሽ ሙሉ ሰው ነሽ። እሷንም አንቺንም የሚተካ ማንም የለም። እሱ ልክ ነህ። እኔን የሚተካ የለም።
ግን እናትህንም መተካት መቻል ፈልጋለሁ። ኤዱዬ ከቻልሽ ሞክሪ። እኔን ግን እዚህ መሀል እንዳታስገቢ። እንዴ አትወደኝም ማለት ነው እንዴ? ከዛ ርዕስ ወደዚህ ቤት በኩል እንዴት ነው ዘለን የገባ ነው? ደግሞ ሰምቻለሁ ባል ሚስቱን እንደ እናቱ ካልወደደ ያን ያክል አይወዳትም ማለት ነው። ስለዚህ አንተም እንደዛ ነህ። ድብና አድርጌ ነው የምወድሽ። መውደድማ ትወደኛለህ፣ ወደህ ነው። ግን እንድትወደኝ የምፈልገው ከእናትህ አስበልጥ ነው። ለምን? እኔ በጣም ነው የምወድህ። እሳቸውን ካልተኳቸው ምን ይሰራልኛል? እሺ እንደ እናቴ ልወድሽ ሞክራለሁ። ሙከራ ብቻውን ስንት ሰዓት ነው የገባኸው? 6 ሰዓት ከ2 ደቂቃ ከ48 ማይክሮ ሰከንድ እንዳትሌት ደቂቃ ሰከንድ ማይክሮ ሰከንድ ተቆጣጠሬ ነው የገባሁት። 6 ሰዓት እንዲህ በቃ ከውጭ ለማደርኩ ሙከራ አድርገሃል። ግን አላደርኩም። አላቅልም ኤዱ እሷ እንዳልሰራቸው አውቃለሁ። ምናልባት ሰላም ሰርታ ኤዱ አቀራርባላት ነው የሚሆነው። ግን ያው በዚህ አያያዟ ወደፊት ተምራ ጥሩ ምግብ ታበላኛለች የሚል ተስፋ አለኝ። ያው ሙያ ከጎረቤት ይማራል አይደል የሚሉት። እንዴት አደርሽ? ዛሬ ልቆጣውት ነው የደወልኩት። አይኔ እንግዲህ ስልኩን ልዘጋው ነው። እንዴ ቆይ አስጨርሱኝ። እንድታናድጄ ነው ማስጨርስሽ? ዛሬ የምነግሮትን ስለሚያምኑበት አይናደዱ። ለምንድን ነው ባለቤቴን ቤቶት ያሳደሩት? አመሸ እንጂ መች አደረ? ያው ነው የማደር ሙከራ አድርጓል። ቢያድርስ ታዲያ እናቱ ቤት አይደለም እንዴ? ባለቤቴ እርስዎ ቤት በማደሩ በህግ እንደሚጠይቁ ያውቁ ኖሯል። እና ፍርድ ቤት ልታቆመኝ ነው? ከፈለኩማ እችላለሁ። ጥሩ ታዲያ ድርጊዋ ማከለከለሽ? ስላልፈለኩ ነው። እንደሆነ ዳው ለኔ ነው የሚሆነው። እስር ቤት ደግሞ ምግብ ሳመላልስ ልክረም? እንግዲያውስ እታሰርልሽና ስታመላልሽ አትከርቢያታለሽ። አይ እዩዬ ወይ ዛሬውን ነገር አስቤያለሁ። በዛ ነው ሳቅሳቅ ያለሽ? ምንድን ነው ያሰብሽ? የሆነ ትልቅ ሰው ለጋብዝ አስቤያለሁ። ትልቅ ሰው? እኔን ነው? ሂድ አንተ ደግሞ። አንተ ትልቅ ሰው ነህ? አሃ አነስኩብሽ? እሺ ካንተ ውጪ ሌላ ትልቅ ሰው? እሺ ከኔ ውጪ ሌላ ትልቅ ሰው እማን ነው? ሂድ። አይ እንደዛ ለማለት ፈልጌ ያለም ይሄ በጣም ይቅርታ። ተይው ለማለት የፈለግሽውን አልሽ ኤዱ። እኔ እንዲህ ነው የሚባለው እንደዚህ አይባልም አልልሽም። እንደዚህ የመጣለትን እየተናገረ ሰው ግን ከሰው ጋር መኖር አይችልም። እሺ እሺ ይቅርታ የኔ ፍቅር። እሺ እንግዳው ማን ነው? ትልቁ ሰው? እናቴን ልጋብዛት አስቤያለሁ። ከፈለክ አንተ መምጣት ትችላለህ፣ ያው ብቻችንን እንዳንሆን። አይ ተይው፣ ያው እኔ ዛሬ እንደማልችል እያወቅሽ ተይው፣ በቃ አታስጨንቀኝ። እኔ እና እሷ እኮ ብቻችንን ከምንሆን ብዬ ነው። በዛ ላይ ሰላም የለችም። በቃ ካልሆነ ለምንም አላመጣትም። እንደውም እኮ ከሰባ ጋር ማሳለፍ ትፈልጋለች። እሳቸው ከመጡ እኔ እንዳሰብኩት ሳይሆን ቀኑ ሙሉ እሳቸው እንዳሰቡት ነው የሚሆነው። ማለት ምን ችግር አለው? እንድንጋጭ ፈልጋል። እሺ በቃ አትመጣም። ተይው። ሲጀመር እኔ እሺ ብል ራሱ እሳቸው እሺ እንደማይሉ ታውቃለህ። ምንም እኔ እንዳልፈለጉ አታስመስለው። ተይው። አንቺ እንድትመጣ ስላልፈለግሽ ነው እንጂ እሷ ብትመጣ ቅር እንደማይላት አውቃለሁ። የአንቺ ትልቅ እንግዳ እኔ ሴቴ እማ እዩን ሸውጃ አወራሁትና በራሳቸው ፍላጎት እንዲመጡ ላደርጋቸው ነው። እኔ ምንም ሳልለው ተገላገልሽ። እኔ ማን ወደ ቤት እየገባሁ ነው። ታዲያ ግን እኔ ፈርቻለሁ። ማዘር ቄመኛ ስለሆኑ እምቢ ሊሉ ይችላሉ። ኧረ አንቺ እንደዚህ አይባልም እንዴ! ሰው ቢሰማ ምን ይልሻል? ቆይ ለምንድን ነው ሰው ምን ይለኛል ማለት የሚመስላችሁ? እንደውም በጣም ሰው እያወራብኝ እየጨነቀኝ ነው። ደግሞ ምን ተወራብሽ? ማዘር ራሳቸው ተብተው ወጥተው እሷ ናት ያስወጣችን ብለው እያስወሩ ነው። እንዴ ይኸውልሽ፣ ሰው ከሰው ላይ አያወርድም። የፈለጉትን ያውሩ፣ ምን አገባሽ? ይኸውልሽ እኔ አሁን ትናንትና እንደነገርኩሽ ሙልዬ ስትመጣ ሁሉንም ነገር እነግራታለሁ፣ አስረዳታለሁ። እንደ በፊታችሁ ጥሩ አማትና ምራት ትሆናላችሁ። በእኔ ሁንብሽ። ማዘር እዚህ ቤት ከመጡ ወር ሊሞላቸው ነው እና ዩሳቅ በዘዴ ላስመጣቸው ነው ያሰብኩት። ወይኔ አሁን ከዚህ በፊት በግድ አስወጣቻቸው ተብሎ ተወራ። አሁን ደግሞ በግድ ልታስመጣቸው ነው ተብሎ ሊወራ ነው። እኔ እዛ ቤት በፍጹም አልሄድም አልኩ። ለምን? እሱን እራሷን ታውቀዋለች። እሷም እኮ እንደማትመጪ ነው እኮ የምንጠብቀው። ወይ ጉድ! እሷማ ታውቀዋለች፣ የልቧን ክፋት ታውቀዋለች። እሺ ምንድነው ንገሪኛ፣ እኔም ልወቋ።
ምን ዋጋ አለው? ሁሉም ቢናገሩት ሆድ ባዶ ይቀራል አለ። እሰይ ይቅራ። ሆድ ባዶ ቢቀር እኮ ቂሙን ልቅ ብሎ ወድቆ ነው እኮ። በዛ ላይ ለምግብም ቦታ ይለቃል። ሳባም እኮ አለች። እሷ ጋር ተግባቡ የለን? አይ እኔ ከሚስት ጋር ተጣልቻለሁ። እዛ ቤት አልሄድም። አሁን ይሄ እንዴት አዲስ ነገር ነው? አንተ ቀልድ እናቴ። በእናትሽ ይህ አይነት ጸብ እንደነበረ አላውቅም፣ ግን ያው መሄዱ አይቀርም። ምክንያቱም ለእነሱ ጸብ አዲስ ነገር አይደለም። ይኸውልሽማ በሱ ጉዳይ ተጸጽታለች። ለአንቺ ለመንገርም እኮ ስለፈራችሁ። አሃ እንደዛ ነው። ወይማ እንዴ አሁን ተስማማን አይደል? እንዴ በእናትሽ ለኔ ብለሽ። ለአንተ ስል እኮ ተዋረድኩኝ። ከዚህ በኋላ ግን አልዋረድም። በቃ ከዚህ በኋላ አላዋረድም። ለመጨረሻ ጊዜ። ኧረ ተው ልጄ እባክህ ተው እባክህ። የመጨረሻ ነው እያልኩሽማ። እሺ በእኛ እሺ በቃ ከዚህ በኋላ ግን ብታስቀይመኝ የመጨረሻ ነው። እዛች ደጅ አልደርስም። ቆይ የመጨረሻ ነው ምን አመጣው? እኛ ስለ ነገ እናውቃለን። አሁን ተነሽና እንሂድ። እንዴ አሁን ነው ምን ሄደው ታዲያ? እዩ እንዴት ፋክ መታረጅ ሙልይ የት ነው የምትሄጂው? ገባ ለምን አብረሽ አትመጭም አንቺ? የት ሙሽሪት ጋር እንዳይሆንና እንዳልስቅ። አዎ ምን ነው አልሄድም። እንኳን እኔ ሙልዬ ራሷ አትመጣም። ለምን ታየኛለህ? አትሄድም ወይ ክብዬ? እኔ እኮ ልሄድ ተስማምቻለሁ። እንሂድ እንጂ አንቺ ደግሞ አብረን። ምን ተስማማሽ ሙልዬ? ምን ነው እዛ ቤት ከመጣሁ እግሬን ይቁረጠው ብለሽ አላልሽም ነበር ብዬ ነበረ። እኔ እዛ ቤት አልሄድም። እንዴ እማ ተመልሰን ወደኋላ ተስማምተን የለ እንዴ? ደግሞ ቆይ መሐላውን ታዩ ስላልሽስ ግን አሁን እግርሽን የሚሰብርሽ ማን ነው እንዴ? ፈጣሪ ነው ወይስ ሌላ ሰው? አየየ እዩ ተው፣ የማይነካ ነገር አትነካካ። ሙልዬ ልጅሽ ዊልቸር ላይ ሊያስቀምጥሽ አስቧል። ሟርተኛ እንዴ! ቆይ ከኔ ቤት ለመራቅ ነው እግሬን ይቁረጠው ምናምን ብለሽ የማልሽው? ከአንተ ሳይሆን ከምራቴ ነው። አስጨነቀችኝ። ምን ላድርግ? ያልተነካ ግልግል ያውቃል አሉ። አንተ እንደኔና እንደ ሙልዬ መቼ ተንገበገብክ? ክቧ በፈጠረሽ ወይ ጆሮች እንድፈኝልኝ ወይ ከዚህ ቤት ውጭልኝ። ውይ አልወጣም አባቴ። ይኸውልህ ያኛው ያንተ ቤት ስለሆንኩ ነው የታዘዝኩ። ይሄ ግን የሙልዬ ነው። ሙት አልወጣም። እማ እንዴ ክባዬ እሺ በይና አብረን እንሂድ እባክሽን። አይ ልጅ ድሮም ወላጅ በልጅ ነው የሚዋረደው። ምርጫ የለሽም እማ፣ ትመጫለሽ። ደግሞ እኮ ለመልካም ነገር ከሆነ ቃል ይቻላል። እሺ ሙልዬ በቃ ተስማምታለች እኮ። ለምንድን ነው የምትበጠብጪው? ምን አገባኝ? እሷ መሄድ ትችላለች፣ እኔ ግን አልሄድም። ማን ጠራሽ መጀመሪያ ደረጃ አንቺ? ኧረ ጭራሽ አልተጠራው አይደለም። በጣም ጥሩ። እንዴ ክብዬማ ትሄዳለች። እሷ ካልመጣች እኔም አልሄድም። እሺ ትብላ። ማን ነው ትምጣና። አይ አንድ ሰው እንዳይለመነኝ። እኔ ልመና ብሎ ነገር አልወድም። ሚጣዬ እንዴት ነሽ? አለሁልሽ። የታን ያዱርዬ ልጅሽ? አልተመቸውም፣ አልመጣም። ግን ይቅርታ ብሎሻል። ውሸት አላለም። እውነት ብሎሻል። ሙልዬ አልመጣችም እንዴ? አልመጡም። ነይ ንግባ። አሁን ምን ብለን ሰላም የምንፈጥረው? ምንም በቃ ዝም በማለት ምንም እንዳልተፈጠረ ጥሩ ጥሩ ነገር እናወራለን፣ እንበላለን፣ እንጠጣለን። ከዛ መሰነባበት። ስለ ግጭት ማውራት የለብንም። እንደሱ ይቻላል? አሁን የጠፍቶሽ ነው? ኧረ እኔ ችግር የለብኝም። ብቻ ማዘር በዚህ ምክንያት እንዲርቁኝ አልፈልግም። ምንም ነገር አደርጋለሁ። አይ እኔ ከሰው ለመታረቅ ስፈልግ እንደዚህ ነው የማደርገው። ስለ ግጭት ጭራሽ አይነሳም። ጉድ እባክሽ ክብዬ፣ በቃ ተስማምቻለሁ። እኔ ያልኩሽ እኮ ሙልዬ፣ አንቺ እኮ ስላልገባሽ ነው እንጂ ክብርሽን አይመጥንም። እግሬን ይስበረው ብለሽ እዛ ቤት ተመልሰሽ ልትሄጂ። በቃ ሄዳለሁ አልኩኝ፣ ሄዳለሁ። ምን አገባኝ? አንቺ መሄድ ትችያለሽ። እኔ ግን የአንቺ እግር እንዳይሰበር ባይሆን ቃልሽን ልጠብቅልሽ እናቴ። ምንድን ነው ዝም ብለሽ የምታሟርችብኝ? እሺ አላሟርት፣ ግን አልሄድም። ትሄጃታለሽ። እኔ ሙልዬ እባክሽን አትለምኝኝ። እኔ አንቺ ስትለምኝኝ መጨከን አልችልበትም። እባክሽ
እና ጠየሽ ልሄድ? ልጅቷ ተጸጽታ ጥፋቷን አምናለች። እኛ ተጸጽታ ይቅርታ ስትለን እንደው እምቢ ብንል ፈጣሪስ ምን ይለናል? እኔም ይህንን ነበር የፈራሁት። ቆይ ለምን ትለምኝኛለሽ? እኔ አልለምንሽም። ትሄጃለሽ አልኩሽ፣ ትሄጃለሽ በቃ። እንዴት አረፈዳችሁ? ደህና ዋላችሁ? እሺ እርስ በርስ መነቋቆራችሁ መሰዳደባችሁ ሲገርመኝ ጭራሽ እጄ ይቆረጥ እግሬ ይቆረጥ እየተባባላችሁ መማማል ጀምራችኋል። እዩዬ አታስብ፣ እኔ እግሬ ይቆረጥ ምናምን አልልም። እሳቸውን ግን ብትመክራቸው ጥሩ ነው። በኋላ እዳው ለኛ ነው። እንኳን እግራቸው ተቆርጦ እንዲሁም በጣም አስቸግረውናል። ሄዱ ምንድን ነው አላስቸገሩንም ልትል ነው? ይኸውልሽ እኔ አሁን ያመጣኋት መጣላታችሁን ሰምቻለሁ፣ ግን እንደተጸጸትሽ ነግሬያት ነው። እንዴ እንደተጸጸትኩ በምን አሰብክ? እንድትመጣልኝ ነው እንጂ ሚስቴ ጥሩ ሰው ነች ልትጸጸት ትችላለች ብለህ አስበህ አይደለም። ተጸጽተሽ ነበር የኔ ሚስት? እኔ ልቤ አልነገረኝ። አዎ ተጸጽቻለሁ። የኔ ጣፋጭ ይቅርታ ለመጠየቅ እኮ ልደውል አስብና ከክቧ ጋር ሆኖ ያላግጡብኛል ብዬ እየፈራው ተወዋለሁ። እኔ የምለው ለምንድን ነው ግን ማና ክቧ ያንቺ ጥሩነት የማይታያቸው? እኔ እንጃ፣ የኔ ነገር ተሰውሮባቸው ተሰውሮባቸው ነው። ነይ እሺ፣ እኔ ቆንጆ እመለሳለሁ። እሺ አላድርም እኮ ከፈለግ እዛው ክረም። እንደ ሙልዬ ሰሞኑን ብታይ ጥፍት ብለሽብኝ አይኔ ላይ ውል 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 እያልሽ ንፍቅ ብለሽ ነበር። ወይ በሞት ታዲያ ዛሬ ዱዬ ትመጣለች ስትለኝ ወይኔ እንዴት ደስ እንዳለኝ ደስ አለኝ። አይሳብዬ እኔም እንዲሁ እንዳንቺ ንፍቅ ብለሽ ነበር። የኔ እናት አይገርም። በጣም በጣም ሰላም ምግቡን ከሰራሽ በኋላ አባቷ ትንሽ ታማው ልጠይቃቸው ሄዳለች፣ ግን አትቀርም ትመለሳለች። እንዴ ምን ነው ታውቁ ነበር እንዴ? እንዴት እናውቃለን? ታዲያ አባቷ ታሟል እያልኩት እንዴት አይደነግጡም? እኛማ የለቀቀሽ መስሎን ነው እንጂ። ኧረ የለቀቀሽ መሰላችሁ? ሲጀመር ሰላም አትለቅም። በጣም ነው የምትወድ እኮ ሰላምዬማ በጣም ነው የምትወዳት። አዎ ምን ነው? ምንም ሰላም ከሌለች እኛ እናቀራርቧ። እኔ ላግዝሽ። አዎ ክብዬ ሂጂና አንቺ ምግቡን አቅርቢ። እናቴ ራሱ መጥቶ አይቀርም። አንቺ ሂጂና አቅርቢ እባክሽ። ተነሽ ማለት ነው። እንግዲህ ለምን ነኝ ያሳይሻለሁ። እውነትሽን ነው ሙልዬ። አይ ልጅሽ እኮ ባለሙያ ስለሆነች ነው። ጥርጥር የሌለው እውነትሽን ነው። እንደውም አሁን ሰላም ከመጣች በኋላ ይበልጥ ጎበዝ ሆናለች። አዎ አዎ እውነት ነው። ባትጸጸሽ ኑሮ አልመጣም ነበር። እንዴት? ሙሉዬ ተለውጠሻል ብላኛለች። እኔ ግን አላመንኩበትም። የምን ለውጥ? ባለፈው በሰራሹ ስህተት ተጸጸተሽ ሙሉዬን ስለጠራሻት ደስ ብሎኛል። ያው ሳላምንበት። ከዚህ በኋላ ግን ከፍ ዝቅ አድርገሽ ብታናግሪያት ሁለተኛ አንመጣም። እያስፈራራሽ ነው ክብዬ? አዎ ሙሽሪትዬ፣ ስለገባሽ ደስ ብሎኛል። ምን ነው ሙሽሪት፣ በገዛ ቤትሽ ምን እንስራ ልበልሽ እንዴ? ስሪ እንጂ። መጸጸት አልነበረብኝም። ለክቧ ስል ጸጸቴን አንስቻለሁ። እንደውም በመጸጸቴ ተጸጽቻለሁ። ሙሽሪት ይሁንሽ እኮ አስግ ነገር ነሽ። እንዲሁ ስታዘጊና የምትሞላል። ዘግይቶ ቢሆንም ሙሉዬን ማክበር በመጀመርሽ ደስ ብሎኛል። ያው አንቺ ነገር አድሮ ቃሪያ ስለሆነ አደራ ሙሉዬን እንዳታናድጃት። ማን ነው ግን ተጸጽታለች ያለሽ? አልተጸጸትኩም። ምን? በቃ ተሸውዳችሁ ነው። እኔ ምንም አልተጸጸትኩም። ዋጋችሁን ያገኛችሁት። እናንተ ቢገባችሁ ከዚህ በላይ ነበር። እንደውም አሳንሼባችኋለሁ። ተጸጸትኩ ብልሽማ እኮ ቤትሽ ድረስ ገብሽን። ሲጀመር እኔ ለእናቴ ነው ያዘጋጀሁት። እናንተ ተጨማሪ ናችሁ፣ ኤክስትራ። ምን አልሽ? ሰምተሻል? ኧረ በጣም ጥሩ።
አይ ሙልዬ፣ ሚጣዬ እኮ ምንም ነገር አታውቅም። እንደው ስትቆጣ ትልቅ እየሆነች እየመሰላት ነው እንጂ እኮ አንድ ፍሬ ልጅ እኮ ናት የኔ እናት። እውነት ወይ ሳብዬ፣ ልጅ መሆኗን መቻጣሁ ብለሽ ነው እናት? እኔማ እንደው ከተመለሱ እግሬ ሰበር ብላለች ስትለኝ ወይኔ 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 ጭንቅ ብሎኝ ነበር። ግን አንቺ እኮ ልበ ጥሩ ሰው ነሽ፣ ተመልሰሽ መጣሽ። ደግሞ ልጅ አጠፋ ተብሎ አዋቂ ይናደዳል። አይ እሱስ ልክ ነሽ። ኧረ እኔ በስማም ምን ከልጅ ጋር ደግሞ እኔ ስንትና ስንት ነገር አሳልፌ የኖርኩ ሴትዮ እንደገና ደግሞ አሁን በዚህ በህፃን ልጅ ምን አስቀየመኝ ብለሽ ነው? ጎሽ ሙልዬ፣ እንደው አፌ ቁርጥ ይበልልሽ። እንደው አደራሽ ስለ ግጭቱ እንዳታወር። ኧረ እኔ ምንም ነገር ነው ያልነገር። አባ ግድ የለሽ መጣሽ። እስቲ ቁጭ በይ። ምን ነገርሻቸው ነው እንደዚህ በጥሩ ሙድ የተቀበሉ? እኔ ምንም አላልኩም እናቴ፣ ምንም አልተናገርኩም። ኧረ እኔ ሚጣ ምንም አታውቅም ነው ሊሰክስሻችሁ ይላል። እባክሽ አሁን ምንም ዋናው ሰላም መፍጠሩ ነው። ረፊሽ ውሸታ ሁሌ ምን እያልሽ ነው? እኔ ላላምንሽ እኔ ውሸታ አንቺን አይደለም እኔ ግን ማመን አቅቶኝ ነው። ደፋር ምንድን ነው የተዳፈርኩት? ደግሞ ምን አለችሁት? ጥፋትሽን ያመንሽ መስሎን ነበር የመጣ ነው። አታለልሽን አይደል? መጀመሪያም እንደምንጋጭ ፈርቼ ነበር። እድሜ ለክቦ በቃ እንደው ሰው ማናደድ አይሰለችሽም አንቺ? ምን ተፈጥሮ ነው ሙልዬ? እኔማ እኮ ያለፈውን ስህተቷን አምና ይቅርታ ጠይቀኛለች፣ ሰላም ትፈጥራለች ብዬ ነበር። እንዴ ሰላም እንዴት ይጠላል? ሰላምማ በደንብ አርጋ ትፈልጋለች አይደል? እንዴ አልፈልግም። በቃ ሁሉንም ነገር አበላሹት። ኩሽም ታዲያ ወዴት ነው የምትሄጂው? ሄደን አንቺ ሰው ጤፉ ነይ እንጂ እንዴ እየጠራችሽ እኮ ነው። አንቺ ሲሉኝ ብልጭ ነው ያለብኝ፣ ግን ለዩ ስል ቻልኩት። የሰው ልጅ ግን ጠንካራ ነው። ለሱ ደግሞ ማሳያ እኔ ነኝ። ኧረ ማዘራንቻ ይባልም ስም አለኝ። ምንም እልሻለሁ። አንቺ ያው እንዴ ሙልዬ አንቺ አይባልም እንዴ። ኤደን ቆንጆ ስም አላት። በቃ ነይ ተነሽ። እንዴ ለምንድን ነው የምትሄዱት? ክቧ ምን ብለሻት ነው? ኧረ እኔ ምንም አላልኩም። ሙልዬን ቆይ ታዲያ ሰው እንደማስታረቅ ታጣያለሽ? እውነት አትበልጥም ሳብዬ። ሙሽሪት አታላናለች። ቢሆንም ግን ብንቆይ ጥሩ ነው። አይሆንም እንሂድ በቃ ተነሽ። ሙልዬ ምን ሆነሽ ነው? የት ነው የምትሄዱት? ደግሞ ምን ቀረሽ? ነይ ሙልዬ ምን ሆነሽ ነው? በቃ እግዚአብሔር ምንድን ነው እሱ እንደዚህ እንዴ? ከመናቅ መዛባል እንዳትታዘበኝ ነግሬሃለሁ። መሄድ የከበደኝ የምግቡ መዓዛ ስላወደኝ ነው። እና ታዲያ ሄደን ስላናደደችኝ ምግቡን ሳልበላለ ጥዬ ልሄድ? እኔ ጅል እመስላለሁ እንዴ? ይቺ አንድ ፍሬ ልጅ አታለህ። ከእሷ ጋር ምግብ ቁጭ ብዬ አልበላም፣ አላደርገውም። አንቺ ምንድን ነው የሚያፈዝሽ? ሂጂና መልሻቸው። ሸሉኝ አንቺ ሞክሪ እንዴ። ከአንቺ ጋር እኮ ነው የተቀያየሙት። ምን አውቃለሁ? ሂጂና መልሻቸው። ማሚ ደግሞ አታካብጂ። በቃ አንቺ ስለምትከብጃቸው አንቺ ሂጂ። መክበድ ምናምን አይሰራም። እራሱ ትከብጃቸዋለሽ። ሂጂ ሂጂ ብዬሻለሁ። እንደው ለዩ ስል ለማረገው ሙልዬ ግን እኮ ትንሽ ቆይ ነው ኧረ ማዘርዬ ቆይ ደግሞ ምን ቀረሽ? እሺ ጨክነው ከሄዱ አትሊስት ምግቡን ይውሰዱት። አያስፈልግም። ኧረ ተውን ለምኖት። አያስፈልግም አልኩሽ እኮ። በቃ ምን አለበት ትንሽ አያስፈልግም። በቃ ምን አለ? ቆይ አይደለም ይሉሽ እንዴት መሰለሽ፣ እኔ እስከማውቀው ምግብን ጥሎ መሄድ ነውር ነው። ለዛ እኮ ነው የከበደኝ። ምግብ ክቡር ነገር ነው። ይገባኛል። ያው በእርግጥ ከቀረበ በኋላ ጥሎ መሄድ ነው ነውሩ፣ ግን መቅረቡ አይቀርም። ለዚህ ደግሞ እርግጠኛ ነው። ታያለህ፣ ምግቡን አክብራ ስታዝንለት የሰው ልጅ ነው የሚበልጠው። ምግብ የሰው ልጅ ነው የሚበልጠው። እኛ ሳታከብሪ መጋበዙ ምን ይሉታል? እንደዚህ ደክመን አዘጋጅተን እሺ አትሊስት ይዛችሁት ሄዱ ምግቡን። ድካምሽ እንዳይባክን ነው። ያው ምን ችግር አለው? እናመሰግናለን። ኧረ እባክዎትን አትሊስት ከዩ ጋር ይዤልዎት ልምጣ። ይሄ ሁሉ ምግብ ከሚደፋ ከፈቀዱልኝ አመጣልዎታለሁ። አልፈልግም። እና ይሄ ሁሉ ምግብ ይደፋ ምን ማለት ነው? ሙልዬ ሚጣ ለማለት የፈለገችው ምግቡ ይባክናል እንጂ ሌላ ነገር አይደለም። አይደል እንዴ? ልክ ናት እኮ ሙልዬ። ዝም በይ አንቺ፣ አፍሽን ዝጊ። እንሂድ፣ ክፈች። ምንድን ነው እየሆነ ያለው? ክቧ እርግጠኛ ነኝ የአንቺ ጉዳይ ነው። እዩ እኔ ምን አደረኩኝ? እኔ እንሂድ አላልኩኝ። ሙልዬ ናት የተናደደችው። ደግሞ ሙሽሪት እራሷ ተሳስታለች። ሄዱ የምን አልሽ አንቺ? ምንም እዚህ ካልበላችሁ አትሊስት ምግቡን ይዛችሁት ሂዱ ነው ያልኩት
ቆይ ለምንድን ነው እዚህ የማይበሉት? እሱማ ጥሩ ነበር። ይህ መመገቡ እኮ ችግር የለውም፣ ግን ሙሽሪት አልተጸጸተችም። እሱ ደግሞ እኛን በጣም አናዶናል። ቆይ አንተ የሙልዬ እግር እንዲቆረጥ ትፈልጋለህ? አረ ከባ በፈጠረሽ ምንድን ነው? እውነቷን ነው። እንደውም አሁን የእግሬ ነገር እያሳሰበኝ ነው። ተጸጽታለች እኮ ኤዱዬ። ቅድም ተጸጽተች እንደነበር አልነገርሽኝም? ቅድም ነው ግን ስታናደኝ ጸጸት የጠፋ እንዴ? እቺ ከባ እኮ የምትናገረው ነገር እንዴት እንደሚያናድድ ይኸው መች ጠፋኝ። ድሮም አንቺን ነበር የምፈራው። እና ባትጸጸት ልንመጣላት ነበር እንዴ? እሷ እኮ የምትለው የጸጸተኝ ከመሰላችሁ የመጣችሁት ባትመጡ ይሻል ነበር እኮ ነው እያለች ያለችው። ሙልዬ እየጠቀሳት ነው። እንዴት ቀሳኝ ባል አይደል እንዴ? እኛ ለብዙ ነገር ልንጠቃቀስ እንችላለን። ኤዱዬ አልተጸጸትሽም? ተጸጽቼ ነበር ግን የክቡ አነጋገር ኦፍ አረገኝ። አረ ወፍ ያርግሽ እናቴ። ኦፍ ነው ያልኩት፣ ሲጀመር ወፍ አላልኩም። ምን ያው አንድ ነው። ወፍ ያርግሽ። አሁንም አየሽ፣ ይኸውልሽ አንቺ ወፍ እያልሻት ራሱ አልተበሳጨችም። መጸጸቷን የሚያሳየው እኮ ይሄ እኮ ነው። ደግሞ እሱ ብቻ አለ አንቺ ነይ አባባላቸው ራሱ ታዲያ እሱ ነው ኦፍ ያደረገሽ። ደግሞ ወፍ ያርግሽ አይበሉኝ። ምንም ወፍ በወድ እርሶ ሲሉኝ ግን ደስ አይልም። እማ በቃ አሁን እርቀ ሰላሙን ተቀብለን እንግባ። ግቢያ ኤዱን አይደለም አንቺ ኤደን ስትላት ይከፋታል። አንድ ጊዜ ኤደን ካለቻት ለምን አንቺ ምናምን ትላታለች። ልክ እኮ ናት። አንድ ጊዜ እኔ ኤደን ብያት ምን ያህል ብታርቀኝ ነው ብላ በጣም ከፍቷት ተናገረች። እንዴት በመታወቂያ ስሜ መንግስት በሚጠራኝ ስም ትጠራኛለህ አለች። እኔ የምልህ መንግስት ግን ህዝቡን እያቆላመጠ ቢጠራ ማለት ኤዱ፣ ኤዱካ፣ ኤድነት ምናምን ቢል ምን አይነት ፍቅር በፍቅር እንደሚሆን አስበዋል ህዝቡና መንግስት? አይ ማዘርዬ እዚህ ቤት ከመጣው ግሬ ቆራጥ ብሎ በቃ በእግሮ ተራምዶ መጥቷል። አንቺ ግን በቃ እሱ ያለ ማናደስ ስራ የለሽም? አይ ይቅርታ ማዘርዬ አምልጦኝ ነው። በሉሽ ደህና ሁኑ። እንዴ ለምን ደህና ሁኑ ይላሉ? ድጋሜ መምጣቱት አይቀርም እና ደህና ሁኑም አልበል። ደህና አደሩ ይበሉ። እዚህ ቤት ከመጣው አይደለም እግሬ እጄንም ሙልዬ እንዳትይ እንዴ እዩ ካለሽ አንቺ ሀሳብሽን መቀየርሽ አይቀርም። ስለዚህ ሰውነትሽን በሙሉ ቆራርጠሽ ትጨርሽው በይኔ